ሰላም ጤና ይስጥልኝ። እንዴት ቆያችሁ? በዛሬው ዝግጅታችን በጥቅሉ ስለ ፕላስቲክ፣ በልዩነት ደግሞ ዛሬ የአካባቢ ጠላት ተብሎ ስለተፈረጀው መጀመሪያ ሲፈጠር ግን አካባቢን ከጉስቁልና ይታደጋል ተብሎ ታምኖበት ስለነበረው ፌስታል በአጋጣሚ የተሞላ ግኝት ዓለምን እንዴት እንደተቆጣጠረ፣ በጤናችንና በአካባቢያችን ላይ ያደረሰውን ጉዳት፣ እንደዚሁም ፌስታል በቅርቡ የሚወገድ ቢሆንም ሌሎች የፕላስቲክ አይነቶች በቀጣይ ሊያደርሱ ስለሚችሉት የአካባቢና የጤና ችግር እንነጋገራለን። ስለ ፕላስቲክ የተወሰነ እውቀት መያዝ ቢያንስ በቀላሉ ሊወገዱ ከሚችሉ አስከፊ የፕላስቲክ ጉዳት ራስን፣ ቤተሰብን ብሎም ማህበረሰብንና አካባቢን ለመከላከል አስተዋጽኦ አለው። ምንም እንኳን ፌስታል በስስነቱ ምክንያት ከሌሎቹ ጠንካራ ፕላስቲኮች የተለየ ልዩ ባህሪ ቢኖረውም በኬሚካል ይዘቱና በረጅም ጊዜ ጉዳቱ ግን ከማንኛውም ፕላስቲክ ጋር ተመሳሳይና አደገኛ ነው። ሁለቱም የሰው ልጅን የረጅም ጊዜ ጤና ከማዛባታቸውም በላይ ለመጪው ትውልድ የማይበሰብስ ቆሻሻ ጥለው ያልፋሉ። ከሰው ጤና አንጻር እንደዚሁም አካባቢን ከማጎሳቆል አንጻር ሁለቱ የፕላስቲክ አይነቶች ማለትም ስስ ፌስታል ብለን የምንጠራውና ጠንካራው የፕላስቲክ አይነት ያላቸውን ተመሳሳይነት እንመልከት። ዋናውና የመጀመሪያው የተሰሩበት ንጥረ ነገር ነው። እንግዲህ እንደሚታወቀው ሁለቱም የፕላስቲክ አይነቶች የሚመረቱት ከነዳጅ ተረፈ ምርት ነው። ስለሆነም በጤና እንደዚሁም በአካባቢ ላይ የሚያመጡት ጉዳት ተመሳሳይነታቸውን ያሳያል። ሌላው የሚለቁት መርዛማ ኬሚካል ነው። እነዚህ ሁለቱም የፕላስቲክ አይነቶች ስሱና ወፍራሙ ወይም ደግሞ ጠንካራው የፕላስቲክ አይነት እንደ BPA እና ፋታሌቶ የሚባሉ ኬሚካሎችን ይለቃሉ። እነዚህ ኬሚካሎች ደግሞ ከፕላስቲኩ ተለይተው ወደ ምግብና መጠጥ በመግባት የሰውን ደም ይቀላቀላሉ ማለት ነው። ይህም ውስብስብ የጤና ችግርን ያስከትላል። ሁለቱም የፕላስቲክ አይነቶች በተመሳሳይ የሆርሞን መዛባትን ያስከትላሉ። እነዚህ የኬሚካሎች የሰውን የተፈጥሮ ሆርሞን እንቅስቃሴ በማስተጓጎል ለመካንነት፣ ለስኳር በሽታ እንደዚሁም ለእድገት መዛባት ያጋለጣሉ። በተመሳሳይ ሁለቱም ለካንሰር ያጋለጣሉ። ፌስታልም ሆነ ሌሎች ጠንካራ ፕላስቲኮች ሲቃጠሉ ወይም ደግሞ ሙቀት ሲነካቸው ይቀልጣሉ። ይሄም ለካንሰር ህመም በማንጣት ዋነኛ መንስኤ እንደሆኑ ጥናቶች በትክክል አሳይተዋል ማለት ነው። ሌላው የሚያመሳስላቸው ሁለቱም ወደ ማይክሮፕላስቲክነት ይቀየራሉ። ሁለቱም የፕላስቲክ አይነቶች በጣም ጥቃቅን ወይም ደግሞ ማይክሮፕላስቲክ በመሆን በምግብ ሰንሰለት ውስጥ ይገባሉ። እነዚህ ጥቃቅን ቅንጣቶች በሰው ሳምባ፣ ጉበትና ደም ውስጥ እንደሚገኙ ይሄ ጥናት ደርሶበታል። ሌላው ባህሪያቸው የሚያመሳስላቸው ባህሪ አለመበስበሳቸው ነው። ሁለቱም የፕላስቲክ አይነቶች በተፈጥሮ ውስጥ በቀላሉ አይበሰብሱም። ለአፈር ተስማሚ በሚሆን ደረጃ ለመበስበስ ከ400 እስከ 1000 ዓመት እንደሚፈጀባቸው ይሄም ሳይንስ አረጋግጦታል ማለት ነው። በተመሳሳይም አፈርንና የውሃ አካላን በመጉዳት ሁለቱም የታወቁ ናቸው። ይሄ በመሆኑም በምርት ሂደትም ሆነ በሚቃጠሉበት ጊዜ ከፍተኛ ግሪንሃውስ ስለሚለቁ የአካባቢ ሙቀትን ይጨምራሉ ማለት ነው። የፌስታል ታሪካዊ አጋጣሚ። የፌስታል ታሪክ የሚጀምረው ከአጋጣሚዎች ነው። ፖሊቲን የተባለው ንጥረ ነገር ለመጀመሪያ ጊዜ የተገኘው በ1899 እንደ አውሮፓውያን አቆጣጠር በጀርመናዊ ሳይንቲስት ሃንስ ቫን ፔስማን ነበር። ሳይንቲስቱ ሲጠቀምባቸው በነበሩና ሳጸዳቸው በተዋቸው የሳይንስ መሳሪያዎች ላይ ነው ንጥረ ነገሩ ያገኘው። ሆኖም ይህ እንደ ሰም ያለ ሙጫ መሳይ ነገር ምንም አይነት ተግባራዊ ጥቅም ሊኖረው እንደማይችል በማመኑ በወቅቱ አስወግዶት ነበረ። ሌላኛው የሳይንስ አጋጣሚ የተፈጠረው እንደ አውሮፓውያን ዘመን አቆጣጠር በ1933 በብሪታንያ የኬሚካል ኩባንያ በሆነው ኢምፔሪያል ኬሚካል ኢንዱስትሪ ውስጥ ነው። ሳይንቲስቶች ከፍተኛ ሙቀትና ከፍተኛ ግፊት በኦርጋኒክ ፖሊመሮች ላይ ያላቸውን ተጽዕኖ በማጥናት ላይ ነበሩ። በዚህም ላይ ያሉ የሚጠቀሙበት መሳሪያ በመሰንጠቁ ምክንያት ኦክሲጅን ወደ ኤታሊን ናሙናው ውስጥ እንዲገባና እንደ ቀስቃሽ ወይም ኢኒሼተር ሆኖ እንዲያገለግል አደረገው። ይህ ግኝት ማለትም ይህ ነጭና እንደ ሰም ያለ ዝቅጥ ወይም ረሲጁ ለኢንዱስትሪ አገልግሎት ሊውል የሚችል የመጀመሪያው ሰው ሰራሽ የፖሊቲን ቅንብር ወይም ሲንተሲስ መነሻ ሆኖ ተመዘገበ ማለት ነው።
የጥሬ ዕቃውን በተመለከተ ታሪኩ ይሄ ሲሆን ሌላው ዲዛይን ነው። ዛሬ የምናውቀውን የፌስታል ዲዛይን የሰራው ስዊድናዊ መሐንዲስ ስቴን ጉስታቱሊን የሚባል ሲሆን እሱም በ1965 እንደ አውሮፓውያን አቆጣጠር ሴፕላስት ለተባለ ድርጅት እየሰራ ሳለ ነው ከድርጅቱ ጋር በመሆን የፌስታልን የዲዛይን ፓተንት ያስመዘገበው። አስገራሚው ስቴን ፌስታልን የፈጠረው አካባቢን ለመጠበቅ ነበር። ምክንያቱም በወቅቱ ሰዎች የወረቀት ቦርሳዎችን በስፋት ይጠቀሙ ስለነበረ የወረቀት ቦርሳዎችን ለመስራት ደግሞ በርካታ ዛፎች ይቆረጣሉ። ስቴን ፌስታል ጠንካራ ስለሆነ ሰዎች ደጋግመው ይጠቀሙበታል፣ በዚህም ዛፎችን እናድናለን የሚል መልካም ሀሳብ ነበረው በወቅቱ። ነገር ግን የሰው ልጅ ፌስታልን አንድ ጊዜ ብቻ ተጠቅሞ መጣል እንደሚጀምር ፈጽሞ አልገመተም ነበረ። ምክንያቱም በጊዜው ሲመረት የነበረው ፌስታል ወፍራምና በአንጻራዊነት ጠንካራ ስለነበረ ነው። ሴፕላስት ኩባንያ ፌስታልን በፓተንትነት ካስመዘገበ በኋላ በአይነታቸው አዲስ እንደዚሁም በማምረት አቅማቸው ከፍተኛ የሆኑ የፌስታል ማምረቻ ማሽኖች ወደ ስራ እየገቡ መጡ። በዚህ ምክንያት ለአምራቾቹ የፌስታል ማምረቻ ወጪ ቀነሰላቸው። ከወረቀት ማሸጊያ አንጻር ሲነጻጸሩ ለመያዝ አመቺ ከመሆናቸውም በላይ በአንጻራዊነት ከወረቀት አንጻር ለረጅም ጊዜ አገልግሎት ይሰጣሉ። ምክንያቱም ቀደም ብለን እንደገለጽ ነው በአንጻራዊነት ወፍራምና ጠንካራ ስለነበሩ ማለት ነው። በመሆኑም በ1970ዎቹ የፌስታል ቦርሳዎች ወይም ደግሞ ዕቃ መያዣዎች በአውሮፓ ውስጥ 80% የሚሆነውን የወረቀትና የጨርቅ ቦርሳ ወይም መያዣዎችን መተካት ችለዋል። በተጨማሪም በ1970ዎቹ መጨረሻ ፌስታል ወደ አሜሪካ ገበያ ገባ። በ1982 እንደ ሴፍዌይ እና ክሮገር የመሳሰሉ ግዙፍ የአሜሪካ ሱፐርማርኬቶች ፌስታልን መጠቀም ጀመሩ። በአጠቃላይ ፌስታል በ10 ዓመት ውስጥ ዓለምን በከፍተኛ ሁኔታ ማጥለቅለቅ ችሏል። አብዛኛውንም አሁን ወደ ፌስታል አስከፊው ገጽታ እንምጣ እስኪ። ፌስታል በአማካይ አንድ ሰው የሚጠቀምበት ለ12 ደቂቃ ብቻ ነው። ነገር ግን በአፈር ውስጥ ደግሞ ለመበስበስ እስከ 1000 ዓመት ይፈጅበታል። ይህም ደግሞ የአለመበስበስ ባህሪ አለው ያስብለዋል ማለት ነው። ፕላስቲክ ከካርበን እና ሃይድሮጅን አተሞች የተሰራ ጠንካራ ሰንሰለት ወይም ፖሊመር ስላለው በአፈር ውስጥ እንደዚሁም በውሃ ውስጥ በቀላሉ አይበሰብስም። አንድ ፌስታል ለመበስበስ ከ400 እስከ 1000 ዓመት ይፈጅባታል። ይህ ማለት እንግዲህ እስካሁን የተመረቱት ፌስታሎች በሙሉ ገና አልጠፉም ወይም አልበሰበሱም ማለት ነው። ምክንያቱም ፌስታል መመረት የጀመረው በ1965 ነው ቀደም ብዬ እንዳልኳችሁ። ስለዚህ መጀመሪያ የተመረተችው ፌስታል ዛሬ ላይ የሚሆናት 60 ዓመት ነው። 60 ዓመት ነው የሚሆናት። ፌስታል ደግሞ በበርካታ ዓመታትን ሳይበሰብስ ስለሚቆይ ስለዚህ የመጀመሪያዋ ፌስታል አሁንም አለች ማለት ነው። ወይ በውሃ ውስጥ ወይ በአፈር ውስጥ አካባቢን እየጎዳች አለች ብሎ መናገር ይቻላል። በተመሳሳይ ፌስታል የውሃ መውረጃ ቦዮችን በመድፈን ከፍተኛ ጎርፍ እንዲፈጠር ያደርጋል። የውሃ አካላትንም እንደዚሁ በከፍተኛ ደረጃ ነው የሚያጠቃው። በ1997 ታላቁ የፓሲፊክ ቆሻሻ ክምር በመርከበኛውና ተመራማሪው ቻርለስ ሙረር በፓሲፊክ ውቅያኖስ ላይ ተገኘ። ይህ ግኝት ፌስታልና ሌሎች የፕላስቲክ ውጤቶች በባህር ውስጥ በሚኖሩ እንስሳትና በአካባቢ ላይ እያደረሱ ያለውን ከባድ ጉዳት ለዓለም ሕዝብ ማሳየት ችሏል ማለት ነው። በየዓመቱ በሚሊዮን ቶን የሚቆጠር ፕላስቲኮች ናቸው ወደ ውሃ አካላት የሚገቡት። በሆንም አሳዎችን ጨምሮ ሌሎችን የባህር ውስጥ ፍጥረታትን በከፍተኛ ደረጃ እየገደሉ ወይም እየጎዱ ይገኛሉ። ፌስታል አሉታዊ ጎኑ እንስሳትን ለከፍተኛ ህመም ወይም እስከ ሞት ድረስ ለሚያደርስ ችግር ማጋለጡ ነው። ምክንያቱም ፌስታልን ስለሚመገቡት ማለት ነው። ፕላስቲክ አካባቢ ላይ የሚያሳድረው ጉዳት እንደተጠበቀ ሆኖ ቀጥታ ሰው ላይ ከፍተኛ የጤና ቀውስ ይፈጥራል። ፌስታልና ጠንካራ ፕላስቲኮች ለረጅም ጊዜ እንደማይበሰብሱ ተመልክተናል። ነገር ግን ባሉበት ቅርጽና መጠን ደግሞ ለበርካታ ዓመታት መቆየት አይችሉ። በተለይ ፀሐይ የሚያገኛቸው ከሆነ በመሰባበር ደቃቅና እንደ አቧራ ይሆናሉ። የማይክሮፕላስቲክ ይባላል። ማይክሮፕላስቲክ የሚባሉት መጠናቸው ከ5 ሚሊሜትር በታች የሆኑ ጥቃቅን የፕላስቲክ ቅንጣቶች ሲሆኑ በጣም ደቃቆቹ ደግሞ በአይን ላይታዩም ይችላሉ። እነዚህ ቅንጣቶች ወደ አየር፣ ውሃና የምግብ ሰንሰለት ይገባሉ።
ስርጭታቸውን ወይም መገኛቸውን ስንመለከት እነዚህ ቅንጣቶች በአሁኑ ጊዜ በአየር በውሃና በምግብ ውስጥ በስፋት ተሰራጭተው ይገኛሉ ማለት ነው። ከየት ነው የሚመጡት ወይም ደግሞ ምንጫቸው ምንድን ነው? ምንጫቸው ስንመለከት ደግሞ የመጀመሪያው ሆን ተብለው በጥቃቅን መጠን የሚመረቱ እንደ የፊት መታጠቢያ ወይም ስክራፕ ውስጥ የጥርስ ሳሙና ውስጥ የሚገቡ ቅንጣቶች አሉ። ደቃቅ የፕላስቲክ ቁሶች እነዚህ መታጠቢያዎች ወይም ሳሙናዎች ውስጥ ይገኛሉ ማለት ነው። በሁለተኛ ደረጃ ያለው የነዚህ የማይክሮፕላስቲክ ምንጭ ትላልቅ የፕላስቲክ ውጤቶች እንደ ፕላስቲክ ጠርሙስ፣ ከረጢቶች ወይም ፌስታል ብለን የምንጠራው ሲያረጁ ከሰው ሰራሽ ጭረት ወይም እነዚህ የፕላስቲክ ያላቸው ጨርቆች በጭረት መልክ ወይም በብናኝ መንገድ የሚወጡ እና ከተሽከርካሪ ጎማ የሚፈጠሩት ማይክሮፕላስቲክ ይባላሉ ማለት ነው። ሰውነታችንስ ለማይክሮፕላስቲክ እንዴት ነው የሚጋለጠው የሚለውን ደግሞ ስናይ በመጀመሪያ ደረጃ ወይም አንደኛው መንገድ በመመገብ ነው። በፕላስቲክ የታሸጉ ውሃዎችን፣ የባህር ምግቦችን፣ አሳን ጨምሮ ጨው፣ ስኳር፣ በአጠቃላይ ከፕላስቲክ ጋር ግንኙነት ያላቸው ወይም በፕላስቲክ ወይም በፌስታል የታሸጉ ምግቦችን በምንመገብበት ጊዜ እነዚህ ማይክሮፕላስቲኮች ወደ ሰውነታችን ሊገቡ ይችላሉ። በሁለተኛ ደረጃ ወደ ሰውነታችን የሚገቡት በትንፋሽ ነው። በቤት ውስጥ ካሉ ሰው ሰራሽ ምንጣፎችና ጨርቆች እንደዚሁም በከተማ አየር ውስጥ ካሉ ብኛኞች ወደ ሳምባችን ሊገቡ ይችላሉ። እንደዚሁም በንክኪ ወደ ሰውነታችን ይገባሉ ወይም ይነኩናል ማለት ነው። በመዋቢያ ቅባቶችና በሰው ሰራሽ ልብሶች አማካኝነት ከቆዳ ጋር በመነካካት ወደ ውስጥ ሊዘልቁ ይችላሉ። እነዚህ የማይክሮፕላስቲክ ቅንጣቶች ማለት ነው። እንግዲህ እነዚህ የማይክሮፕላስቲኮች በተለያየ የሰውነት ክፍል ላይ የተለያየ የጤና ችግር ያስከትላሉ። በመጀመሪያ ሊያስከትሉ የሚችሉት ለምሳሌ አይምሮ ላይ ነው። ምንድነው የሚያደርጉት? የአይምሮ እብጠትን ሊያስከትሉ ይችላሉ። ይሄም ደግሞ ከፍተኛ የማስታወስ ችሎታ መቀነስና እንደ አልዛይመር ያሉ በሽታዎችን ሊያባብስ ይችላል። ሳምባ ላይ የሚያስከትለው ጉዳት ደግሞ ከፍተኛ የአየር ቧንቧ መጥበብ ለሳምባ እብጠትና ለሳምባ ጠባሳ መንስኤ ሊሆኑ ይችላሉ። በተመሳሳይም ልብና የደም ዝውውር ላይ ነው። በደም ስሮች ውስጥ የደም መርጋት ሊፈጥሩና የደም ግፊትን ሊጨምሩ ይችላሉ። በተመሳሳይም አንጀት ላይ የሚያደርሱት ጉዳት ነው። በአንጀት ውስጥ ያሉ ጠቃሚ ባክቴሪያዎችን በማጥፋት የምግብ መፈጨት ስርዓትን ያውካሉ። መርዛማ ነገሮች ወደ ደም እንዲገቡ ያደርጋሉ ማለት ነው። በተመሳሳይ የመራቢያ አካላት ላይ እንደዚሁ ጉዳት ያስከትላሉ። በወንዶች ላይ የዘር ፍሬ ጥራትን ይቀንሳሉ። በሴቶች ላይ ደግሞ በእንግዴ ልጅ በኩል በማለፍ በጽንሱ እድገት ላይ ጉዳትን ያደርሳሉ። ሌላው ከፍተኛ ጉዳታቸው የሆርሞን ስርዓትን ማዛባት ነው። የሆርሞን ስርዓትን መዛባት በመፍጠር ለተለያዩ የካንሰር አይነቶች ለምሳሌ የጡት ካንሰር ተጋላጭነትን ይጨምራሉ። እንግዲህ በምስሉ ላይ በስክሪኑ ላይ እንደምትመለከቱት ምስሉ የሚያስተላልፈው ዋና መልእክት ማይክሮፕላስቲኮች አንድን የሰውነት ክፍል ብቻ ሳይሆን የሚጎዱት ጠቅላላውን የሰውነት ጤና የሚጎዱ አደገኛ ቅንጣቶች መሆናቸውን እንገነዘባለን ማለት ነው። እንግዲህ ፕላስቲክ እነዚህን ከፍተኛ ጉዳቶች እየፈጠረ መቀጠል ስለሌለበት ሀገራት የተለያዩ እርምጃዎችን ወስደዋል። ከተወሰዱት እርምጃዎችም አንዱ ማገድ ነው። በማገድ ደረጃ ባንግላዴሽ በታሪክ የመጀመሪያዋ ፌስታልን ያገደች ሀገር ሆና ተመዝግባለች። ምክንያቱም የፌስታል ቆሻሻዎች የውሃ መውረጃ ቱቦዎችን በመድፈናቸው ለከፍተኛ የጎርፍ አደጋ ምክንያት በመሆናቸው ነው። ከ140 በላይ ሀገራት በፌስታል ላይ የተለያዩ እርምጃዎችን ወይም ደግሞ እገዳዎችን፣ ታክስ መጨመር የመሳሰሉትን እርምጃዎች ወስደዋል። የሚመረቱትን የፌስታል ውፍረቶች መወሰን የመሳሰሉትን እርምጃ እየወሰዱ ነው ማለት ነው። ሀገራት እንደ ኬንያ፣ ሩዋንዳ ያሉ ሀገራት ፌስታልን ሙሉ ለሙሉ በማገድ ከአፍሪካ ቀዳሚ ሀገራት ናቸው። ኢትዮጵያም እንደምናውቀው በ2000 ዓመተ ምህረት አካባቢ በጣም ስስ ማለትም ከ0.03 ሚሜ በታች የሆነ ፌስታል ማምረት የሚከለክል አዋጅ አውጥታ ነበር። ሆኖም አፈጻጸሙ ላይ ክፍተቶች ስላሉ እንደዚሁም በተለያየ ምክንያት እነዛ ተግባራዊ መሆን አልቻሉም ማለት ነው። ስለዚህ ፌስታልን እስከዛሬም ድረስ እያየነው ነው። አሁን ግን
እንደሚታወቀው ኢትዮጵያ ያው ፌስታልን ማምረት ከውጭ ማስገባት መጠቀም ሁሉንም አይነት ከልክላለች። ይህም ደግሞ በቅርቡ ተግባራዊ እንደሚሆን ያው ይጠበቃል ማለት ነው። ፌስታል ተከልክሎ የሚያመጣው ተጽዕኖ ወደፊት ነው የምናየው በኢኮኖሚ እንደዚሁም ደግሞ ምን አይነት አማራጭ ማሸጊያዎች ወደ ገበያው ይገባሉ የሚለውን በቀጣይ የምናየው ነው የሚሆነው። እንግዲህ ፌስታል ተከለከለ ማለት ከፕላስቲክ ጠንቆች ውጭ ሆነናል ማለት አይደለም። ይህን ስል ጠንካራ ፕላስቲኮች ከልከሉ ለማለት ፈልጌ ሳይሆን ነገር ግን የሚያመጡትን የጤና እና የአካባቢ ጉዳት አውቆ ባወቁት ልክ ደግሞ ጥንቃቄ ማድረግ በጣም ይገባል። ዛሬ የነበረ መረጃ ይሄንን ይመስላል። በሚቀጥለው ዝግጅታችን ፌስታል መከልከሉ ምክንያት በማድረግ ከስራ ወይም ደግሞ ከቢዝነስ አንጻር ጠቃሚ መረጃዎችንና የቢዝነስ ሀሳቦችን ይዤላችሁ ቀርባለሁ። ቪዲዮውን ከወደዱት ላይክ ያድርጉ፣ ለጓደኞቹ ያጋሩ፣ እንደዚሁም ሰብስክራይብ እንዲያደርጉ እጠይቃለሁ። በቀጣይ በሌላ ቁም ነገር አዘል ርዕስ እስከምንገናኝ ድረስ ቸር ሰንብቱ።